በማንፌስቶአችሁ ላይ ለዘርፉ ትኩረት በመስጠት ከውጭ የሚገቡ መድኃኒትና የሕክምና መሳሪያዎች በሀገራችን እንዲመረቱ አድርገናል ብላችኋል። ይሄኛውንም እንደ ስኬት አስቀምጣችኋል። የመድኃኒትና በኢትዮጵያ ባሉ የመንግስት ሆስፒታሎች 40% የአስፈላጊ መድኃኒቶች እጥረት እንዳለባቸው ያሳያሉ። ዜጎቹም እጥረቱን በምሬት ይገልጹታል። አሻሻልን የምትሉት አቅርቦት የቱ ጋር ነው ያለው? ያንዳንዳችሁ 12 ደቂቃ ተፈቅዶላችኋል። የጥያቄ ቅደም ተከተል የሚሆነው ቀደም ሲል ባወጣችሁት ዕጣና ቀደም ሲል ባደረጋችሁት ንግግር ቅደም ተከተል ይሆናል። ከብልጽግና ፓርቲ ጀምራለሁኝ። ብልጽግና ፓርቲ በማንፌስቶአችሁ ላይ ለጤና ዘርፉ ከፍተኛ ትኩረት እንደተሰጠ አስቀምጣችኋል። ነገር ግን ከሀገሪቱ አጠቃላይ በጀት ውስጥ ለጤና ዘርፍ እየተሰጠ ያለው ከ5% አይበልጥም። ይሄ ከዓለም አቀፍም ከአፍሪካ ስታንዳርድም ያነሰ ነው። እንዲህ ያለ መንግስት ለጤና ዘርፍ ትኩረት ሰጥቻለሁ የሚለው ከምን መነሻ ነው? ትኩረት ለመስጠታችሁ ማረጋገጫው የቱ ነው? አመሰግናለሁ። ውድ ኢትዮጵያውያን እንኳን ለሰባተኛው ሀገር አቀፍ ምርጫ በሰላም አደረሳችሁ። ቀደም ብሎ ባልደረባዬ ወይዘሮ ሂክማ በአጠቃላይ በጤና ላይ ያለንን አቋምና የሰሩ ስራዎችን በመጠኑ በትንሹ ገልጸዋል። አሁን ለተነሳው ጥያቄ የለውጡ መንግስት የጤና ሴክተር መምራት ሲጀምር ለጤና ሴክተር ሲመደብ የነበረው በጀት ከ59 ቢሊዮን ብር በላይ አይደለም። በ2017 ይሄንን አሃዝ ወደ 143 ቢሊዮን ብር ከፍ ማድረግ ተችሏል። ያ ብቻም ሳይሆን ቀደም ብሎ እንደተገለጸው የውጭ ድጋፍ ላይ ጥገኛ ነው የተባለው ትክክል አይደለም። የውጭ ድጋፎች እየቀነሱ እንደመጡ በጣም ይታወቃል። ይህንን ለመፍታት መንግስታችን በርካታ ስራዎችን እየሰራ ይገኛል። አንዱ የጤና መድን ስርዓትን እስከ ታችኛው መዋቅር ድረስ ማስፋት ነው። በዚህ ላይ ከ20 ቢሊዮን በላይ የሚሆን ሀብት በጤና መድን ስርዓቱ እየተንቀሳቀሰ ነው ያለው። ከዛም ባሻገር የተለያዩ አማራጭ የፋይናንሲንግ ስርዓቶችን ወደ ስራ እያስገባን እንገኛለን። ለምሳሌ ከግል ጤና ተቋማት ወይም ደግሞ በአጠቃላይ ከግል ሴክተር ጋር አብሮ መስራት ሰፋፊ ውጤቶች እየመጡበት ይገኛሉ። ከዛም ባሻገር መንግስት በተለያዩ እርከኖች በተለይ ለእናቶችና ለጤና አገልግሎት እንዲሁም ደግሞ በመጀመሪያ ደረጃ ጤና አሃድ በርካታ አገልግሎቶችን በጤና በነፃ እየሰጠ ይገኛል። አጠቃላይ ዓመታዊ በጀት ውስጥ ለጤና ዘርፍ እየሰጣችሁት ያለው በጣም ዝቅተኛ ነው የሚል ነው። አሁን 141 ቢሊዮን ቢደርስም ከ1 ትሪሊዮን በጀት ውስጥ ነው እየሰጣችሁ ያለሁትና ከዓለም አቀፉ ስታንዳርድም በታች ነው። ከዓለም አቀፍ ስታንዳርድ በጀት የሚመድብ ፓርቲና መንግስት እንዴት ለጤና ዘርፍ ትኩረት ሰጥቻለሁ ሊል ይችላል ነው? ከበፊቱ ከነበረው መጀመሪያ ሲመደብ ከነበረው በእጅጉ እየተሻሻለ መጥቷል። ይሁን እንጂ አሁንም ክፍተት አለ። ከመንግስት በጀት የጤናው ድርሻ አሁን ካለው የቀደመው ይበልጣል። አሁን ያለው ግን ያንሳል። በቁጥር እየጨመረ ነው ያለው። በቁጥር ከበፊቱ ቀደም ብዬ እንደገለጽኩኝ በርካታ መሻሻሎችን አሳይቷል። አሁንም ግን ክፍተት እንዳለ አዎ ትክክል ነው። ለዚህ ነው ለጤና ዘርፍ ትኩረት የሰጠ መንግስት አይደለም የሚል ጥያቄ የሚቀርብባቸው። ከሱ ብቻ ሳይሆን የኛ ወጪዎችን የምናስተናግደው ከበርካታ ቦታ ነው። መንግስት የሚመድበው እንዳለ አንድ ነገር ሆኖ ከዛ ውጪ ግን በጤና መድን ከግል የሚመጣ እንዲሁም ደግሞ ከተለያዩ አጋር ድርጅቶች ጋር በተለያየ መንገድ በጋራ የምንሰራቸው ስራዎች አሉ። ከግል አጋር ላይ ማግኘታችሁ እኮ የግል ከውጭ የሚመጣ እርጥባን ጥገኛ መሆናችሁን ነው የሚያሳየው እና የብሰው ትችትም ይሄ ነው። ከውጭ የሚመጣው በእርዳታ የሚመጣው ገንዘብ ከጊዜ ወደ ጊዜ እየቀነሰ መምጣቱ ይታወቃል። ያም ሆኖ ግን ወደ ሀገራችን የመጡ በአግባቡ እንጠቀማለን። ከዛ ውጭ ግን አማራጭ የጤና ፋይናንሲንጎችን በአግባቡ ወደ ስራ እየገባ እንገኛለን። ይህን ስል አሁንም ክፍተት እንዳለ ይታወቃል። መንግስትም በማኒፌስቶአችን ውስጥ እንዳስቀመጥ ነው በቀጣይነት ለጤና ሴክተር የሚመደበው በጀት እየጨመረ እንደሚሄድ መንግስትን የአቅም ማዕከል በማድረግ በቀጣይነት በስፋት ለሴክተሩ የሚመጣ በጀት እንዳለ አስቀምጠናል። በማኒፌስቶአችሁ ላይ ለዘርፉ ትኩረት በመስጠት ከውጭ የሚገቡ መድኃኒትና የሕክምና መሳሪያዎች በሀገራችን እንዲመረቱ አድርገናል ብላችኋል። ይሄኛውንም እንደ ስኬት አስቀምጣችኋል። የመድኃኒትና በኢትዮጵያ ባሉ የመንግስት ሆስፒታሎች 40% የአስፈላጊ መድኃኒቶች እጥረት እንዳለባቸው ያሳያሉ። ዜጎቹም እጥረቱን በምሬት ይገልጹታል። አሻሻልን የምትሉት አቅርቦት የቱ ጋር ነው ያለው? በአግባቡ አሻሽለናል። በተለይ ባለፉት የለውጥ ዓመታት 5 ዓመታት ውስጥ በርካታ ጥረቶችን አምጥተናል። አንዱ መድኃኒትና ሕክምና መሳሪያ አቅርቦት ስንል ለሁለት ከፍለ ማየት ያስፈልጋል። ከጤና ፕሮግራም ጋር ያለ ለምሳሌ የኤችአይቪ መድኃኒት፣ የክትባት፣ የቲቢ፣ የወባ ጋር ተያይዞ ከ95% በላይ ለማህበረሰባችን ተደራሽ ማድረግ ችለናል። በዚህ ላይ ያን ያክል የሚሰማ ክፍተት የለም። ይሁን እንጂ ሌሎች መደበኛ መድኃኒቶች ላይ ክፍተቶች እንዳሉ መንግስትም ያውቃል። በዚህ ላይ ደግሞ ከፍተኛ ጥረት እያደረገን እንገኛለን። ለምሳሌ በመድኃኒት አቅርቦት አገልግሎት በአመት ከ50 ቢሊዮን በላይ የሚገመት መድኃኒቶችን ገዝተን ወደ አገር ማስገባት ችለናል። ከዚህ ውስጥ በክፍተት የምናያቸው በቂ በጀት በሁሉም ጤና ተቋማት ውስጥ አለመመደብ እንደ ክፍተት የምናየው ነው። አጠቃቀሙም ጋር ክፍተት እንዳለ መንግስት በደንብ ያውቃል። ይሄንን ለማሻሻል 50 ቢሊዮን ብር ለመድኃኒት አወጣለሁ የሚለው መንግስት በራሱ ተቋማት መድኃኒት አይገኝም። ይሄ ብቻ አይደለም። በመንግስት ተቋማት ብቻ ሊገኙ የሚገባቸው መድኃኒቶች በመንግስት ሳይገኙ አጠገባቸው ባሉ የግል ተቋማት ውስጥ ይገኛሉ። መድኃኒት ላይ
የአጠቃቀም ችግር፣ ምዝበራ፣ ሙስና፣ የመንግስትና የህዝብ ሀብት በማይገባቸው ሰዎች እጅ እንዲገኝ ምክንያት ሆኗል። የቱ ጋር ነው የቁጥጥር ስርዓታችሁ? በሚገባ የተሰራ ነው ያለው። አንደኛው የአገር ውስጥ የማምረት አቅማችንን በእጅጉ ከፍ አድርገናል። በፊት 8% የነበረው የዛሬ 5 ዓመት አሁን ከ41% በላይ የሚሆን መድኃኒቶች በአገር ውስጥ እየተመረቱ ነው ያለው። ለዚህ ደግሞ መንግስት ከፍተኛ ድጋፍ ለአምራቾች እያደረገ ነው ያለው። ከዛ ባሻገር አገር ውስጥ ከፍተኛ በጀቶችን ከተለያየ ቦታ በመመደብ ተጨማሪ ግብዓቶች ወደ አገር እንዲገቡ ጥረት እየተደረገ ነው ያለው። ውል የተገባለት እያንዳንዱ ጤና ተቋም በተለይ በዚህ ዓመት ከ5000 በላይ የሚሆኑ ጤና ተቋማት ከመድኃኒት አቅራቢ አገልግሎት ጋር ውል በመግባት በቀጥታ በጀታቸውን እያሳወቁ መድኃኒት በዛ በኩል ኃላፊነት ተሰምቶ እየገባ ነው የሚገኘው። መድኃኒት የት ነው ያለው? በመንግስት ተቋማት ውስጥ መድኃኒት አጣን እያሉ ነው ዜጎች። ሁሉም አይደለም፣ ውስን በተለይ የካንሰር መድኃኒቶች እንዲሁም ደግሞ ተላላፊ ያሉ መድኃኒቶች ጋር ክፍተቶች እንዳሉ በደንብ ይታወቃል። አንዳንድ መድኃኒቶች ላይ አሁንም ክፍተት አለ። ምክንያቱም አገር ውስጥ ማምረት ብንጀምርም ከውጭ የምናስገባቸው በርካታ መድኃኒቶች አሉ። እነዚህ ዓለም አቀፍ ማጓጓዣ ስርዓቶች አንዳንድ ጊዜ ሊስተዋገሉ ይችላሉ። በ50 ቢሊዮን ስልም ደግሞ አንዳንድ ተቋማት ላይ ክፍተቶች ሊኖሩ ይችላሉ። ስለዚህ በሙሉ አቀርበናል እያልኩ አይደለም፣ ክፍተቶቹ አሉ በየቦታው። ይህንን ለማስተካከል በቀጣይነት በስፋት የሚሰራ ሆኖ የአጠቃቀም ስርዓቱን ለመሸፈን የመረጃ ስርዓትን ዲጂታላይዝ ማድረግ ጀምረናል። የወረርሽኝ ምላሽ መስጠት አቅምን በተመለከተ ብዙ በዘርፉ ያጠኑ ምሁራን የሚያቀርቡት ጥያቄ የወባ ወረርሽኝን በወረርሽኝ ደረጃ እንዳይከሰት አድርጋ የነበረች ሀገር በወባ ወረርሽኝ በሚሊዮኖች የሚቆጠሩ ዜጎች የሚያዙባትና በሺዎች የሚቆጠሩ የሚሞቱባት አድርጋችኋታል የሚል ጥያቄ አለ። እናንተ ግን ወረርሽኝ የመከላከል አቅማችንን አሳድገናል ትላላችሁ። መሬት ላይ ያለው እውነትና የእናንተ ሀሳብ የተለያየ ነው። በሚገባ ወረርሽኝ መከላከል ላይ በኮቪድ-19 በመርበርግ ቫይረስ በአጭር ጊዜ በመቆጣጠር ኢትዮጵያ በዓለም አቀፍ ደረጃ እውቅና አግኝታለች። ህዝባችንም ያውቃል። ከወባ ጋር ታይዞ በወባ ወረርሽኝ ምክንያት የተከሰተው እየመጣውና ድክመት ትክክል ከወባ ጋር ታይዞ በርካታ ስኬቶች አሉ። ይሁን እንጂ ባለፉት 2-3 ዓመታት የወባ ቁጥር መጨመሩ ግልጽ ነው። እኛም እየሰራን ነበር። ምክንያቶቹ በአብዛኛው በዓለም አቀፍ ደረጃ የተከሰተ ነው። በአፍሪካ ደረጃም ያለ ጉዳይ ነው። የአየር ንብረት ለውጥ መከሰት እንዲሁም ደግሞ ወባ ቀንሷል በማለት መዘናጋትም አልፎ አልፎ እየታየ መሆኑ ከዛም ባሻገር የወባ ትንኝም ጸባይ መቀየሩ አለ። የህብረተሰቡ መዘናጋት እንደ ህብረተሰቡ ችግር ነው የምታቀርቡት? ትክክል። እሱን እየሰራንበት ነው። ያም በመስራታችን በዚህ ሰዓት ላይ ካየን ከዛሬ 2 ዓመት በታች አድርገናል። የወባ ወረርሽኝ ሙሉ በሙሉ በዚህ ዓመት ለመቆጣጠር ጥረት ተደርጓል። የተወሰኑ ወረዳዎች ላይ ካልሆነ በስተቀር በአብዛኛው በዚህ ሰዓት ላይ ማህበረሰባችንም ያውቃል። ማህበረሰቡን አሳብረን የሰራ ነው። የወባ ወረርሽኝ በእጅጉ ቀንሷል። መቆጣጠር ችለናል። መሀል ላይ የተፈጠሩ ችግሮችን በአግባቡ ሰርተንበታል። ከማህበረሰባችን ጋር አብረን የሰራ ነው ስራ ነው። በርካታ ዜጎች የግል ሕክምና ተቋማት የሚሰጡት አገልግሎት በጣም ውድ ከመሆኑ የተነሳ መዳን በሚችል ህመም መሞትን ለመጠበቅ ተገደናል ይላሉ። የግል ተቋማት ደግሞ ተመጣጣኝ የሆነ ክፍያ እንዳናስከፍል መንግስት የህክምና ተቋማትን ለመስራት የሚያስችል መሬት አያቀርብልንም፣ የሚጣልብን ግብርና ቀረጦችም ከፍተኛ ናቸው። ለነዚህ ሁለት የተቃረኑ ሀሳቦች ምንድነው የምትሰጡት ምላሽ? ብልጽግና ፓርቲ ለመንግስት ዘርፉ ከፍተኛ ትኩረት ይሰጠ ነው የሚገኘው። ከ28000 በላይ የግል ጤና ተቋማት በአገራችን እየሰሩ ነው ያለው። ከመንግስትም በላይ ሰፋፊ ቁጥር አላቸው። ድጋፉ ውስንነት አለው፣ ትክክል ነው። ግን በተለይ በአዲስ አበባ ላይ መሬት እንዲያገኙ የተደረገ ነው ያለው። ተባብሮ አንድ ላይ ተቀናጅቶ እየሰሩ ጥረት እየተደረገ ነው ያለው። መድኃኒትና ሕክምና መሳሪያ ከውጭ ሲያስገቡ መጠነኛ ታክስ ብቻ ግብር ብቻ እንዲከፍሉ እየተደረገ ነው ያለው። ያረጋችሁ ከሆነ ዜጎች በከፍተኛ ሁኔታ ለከፍተኛ ክፍያ ሲዳረጉ ለምን አትቆጣጠሩም? የመንግስትን ሀብት የህዝብን ሀብት መሬት ከሰጣችሁ ቀረጥ ከቀነሳችሁ ግብር ከቀነሳችሁ ዜጎች ተመጣጣኝ ክፍያ አግኝተው እንዲታከሙ ለምን አታደርጉ? ትክክል ነው። በመንግስትና በግል መካከል ያለው የዋጋ ከፍተኛ ልዩነት አለው። ሁሉም ቦታ አይደለም። አንዳንድ የግል ጤና ተቋማት በአግባቡ ማህበረሰባችን መክፈል በሚችልበት ደረጃ የሚሰሩ አሉ። አንዳንድ ቦታ ደግሞ የተጋነነ ወጪ የሚያስከፍሉ አሉ። እሱን የምንቆጣጠር ይሆናል። ለምንድነው እሱን ኃላፊነታችሁን ያልተወጣችሁት ነው? እርምጃ የተወሰደበት አለ። አንዳንድ ቦታ ላይ የተዘጉ ጤና ተቋማት አሉ፣ የግል ጤና ተቋማት አሉ። በቂ አይደለም። ጤና ሴክተር ከሌሎች ሴክተሮች ጋር በመሆን የቁጥጥር ስርዓታችንን እያጠናከርን እያየን የምንሄድ እንደሆነ መናገር ፈልጋለሁ። ዶክተር ደረጀ በኢትዮጵያ የሐኪም ታካሚ ጥምርታ 1 ለ10 ሺና ከዛ በላይ መሆኑን መረጃዎች ያሳያሉ። በአንጻሩ ከ3000 በላይ ሐኪሞች በመንግስት ሆስፒታሎች የመቀጠር እድል አጣን ብለው ስራ አጥተው ይንከራተታሉ። የሐኪም እጥረት ባለበት ሀገር እንዴት ሐኪሞች ስራ ያጣሉ? ምንድነው እየሰራችሁ ያላችሁት የሚል ጥያቄ አለ። ለሐኪሞቻችን እንዲሁም ደግሞ ለአጠቃላይ ጤና ባለሙያ እኔም ምስጋናዬን ማቅረብ ፈልጋለሁ። በተለያዩ ሁኔታዎች ውስጥ ሆናችሁ የዜጎቻችሁን ጤና የምትጠብቁት እጅግ እናመሰግናለን። ባለፉት 5 ዓመታት ብቻ ከ150 ሺህ በላይ ጤና ባለሙያዎችን አስተምረን ወደ ስራ ማስገባት መቅጠር ችለናል።
አሁንም ክፍተት እንዳለ አንዳንድ ቦታ ላይ ይታያል። እሱንም ደግሞ መንግስት ተጨማሪ በጀቶችን በማምጣት እየቀጠረ ነው የሚገኘው። በተለይ መንግስት ብቻም ሳይሆን ከተለያዩ ሀብቶችን በማሰባሰብ ከአጋሪሶቻችን ጭምር በተለያዩ ቦታዎች ላይ አሁን ስራ እየፈለጉ ያሉትንና የሐኪም እጥረት ባለበት ሀገር ስራ ፈተው የተቀመጡትን ሐኪሞች በሚቀጥለው 5 ዓመት ውስጥ ምን ያህል ትቀጥራላችሁ? ሙሉ በሙሉ እንቀጥራለን። በተለይ ደግሞ መንግስት ሐኪሞችን ብቻ አይደለም ስፔሻሊስቶችን በየአመቱ ከ2000 በላይ ስፔሻሊስቶችን የሚያስተምር ብቸኛ በአህጉሩ ላይ ያለ አገር ነው ኢትዮጵያ። ለጎረቤት ሀገራት ጭምር የምናስተምር ነው። በሚቀጥሉት ሙሉ በሙሉ ለመቅጠር ጥረት ይደረጋል። ግን መንግስት ብቻም ሳይሆን ግሎችም ሌላ ቦታ ላይ ይቀጠራሉ። ሐኪሞች የሕክምና ሙያ ላይ ሆነን እየሰራን በእለት የምንበላው እስክናጣ የምናድርበት ቤት እስካይኖርን ድረስ ተቸገርን። ሰው ለማዳን ተምረን ሰው እያከምን እያለን በሕክምና ጦት እየሞትን ነው ብለው በአደባባይ በተለያዩ መንገዶች ጥያቄ አቅርበዋል። እስካሁን አልመለሳችሁም። አሁንም ይሄ ጥያቄ አለ። ምንድነው ምላሻችሁ? የጤና ባለሙያዎችን ሕክምና አስመልክቶ በዚህ ዓመት ጀምረናል። ማህበራዊ ጤና መድን ወይም ደግሞ ሶሻል ኢንሹራንስ የሚባለው ጤና ባለሙያዎቻችን ሙሉ በሙሉ በጤና ተቋማት እንዲታከሙ ህግ ወጥቶ በዚህ ዓመት ተጀምሯል። በሚቀጥለው ዓመት ሙሉ መንግስት ሰራተኛ እንዲታከሙ እናደርጋለን። ከዛ ውጪ ግን መንግስት በቅርብ እንኳን ደሞዝ ማሻሻያ አድርጓል። ተፎካካሪ ፓርቲዎች ለምን ይሄንን እንዳላመሰገኑ ገርሞኛል። ይሄን እያደረገን ያለው መንግስት ደሞዝ አሻሽለዋል። እንደ ጤና ሴክተር ደግሞ ዲዩቲና የተለያዩ የማትጊያ ስርዓቶችን እያሻሻል እንገኛለን። የተጀመሩ ስራዎች አሉ። በቀጣይነት ነው በተለይ የሚቀጥሉ 5 ዓመታት የመንግስትን አቅም ማዕከል ያደረገ ተጨማሪ ስራዎች እንደሚያስፈልጉ የበለጠ ሙያቸው እንደምናሻሽል፣ እንደምናሰለጥናቸው፣ እንደምንቀጥራቸውና ተጨማሪ መተጊያ ስራዎችን ወደ ስራ እናስገባለን። በሀገር ውስጥ ለመኖር የሚያስቸግርና የማያስችል ገቢ ከማጣት ባሻገር የሐኪሞች አያያዝ የተመቸ ባልሆነ ምክንያት ለመሰደድ ተገደናል፣ ለመሰደድም ተገደዋል ያሉ ሐኪሞች የአያያዝና የአስተዳደር ጥያቄ አላቸው። ምንድነው ምላሻችሁና ምን ታደርጋላችሁ? ከዚህ ጋር ተያይዞ ሐኪሞቻችን በአብዛኛው እኔንን ጭምር ጤና ሴክተር እየሰራን ያለነው ሐኪሞች ናቸው። በየደረጃው ተቋማትን እየሰሩ ያሉት የጤና ባለሙያዎች ናቸው፣ የፖለቲካ አባላት ናቸው። ቅድም የተባሉ ትክክል አይደለም። ጤና ሴክተር በሐኪሞች እና በጤና ባለሙያዎች እየተመራን ያለው። ይሁን እንጂ ወደ ተለያየ አገር የሚሄዱ አሉ። ይህንን ለማስቀረት ሰፋፊ ጥረቶችን እናደርጋለን። በተለይ የግል ጤና አገልግሎት በመንግስት ጤና ተቋማት ውስጥ እንዲሰጥ ፕራይቬት ዊንግ ብለን እየሰራን ያለ ነው። ተጨማሪ አቅሞች እንዲፈጠሩ እናደርጋለን። በተለይ ደግሞ ከግልና ከመንግስት ጋር አብሮ ተባብረን በመስራት ወደ አገር ውስጥ እንዲቆዩ እናደርጋለን። 62 ሚሊዮን 63 ሚሊዮን አደረሰን ትላላችሁ። አገልግሎቱ ግን ሰዎች የሚማረሩበት ነው። የማህበረ ፋርማሲ ወይም ኮሚኒቲ ፋርማሲ የሚባል ወደ ስራ አስገብተናል። ከ850 በላይ ኮሚኒቲ ፋርማሲዎች አሉን። የመንግስት ፋርማሲ ውስጥ የሌለውን እዛ ውጪ ፊት ለፊት ላይ እያገኙ እያደረግን ነው የምንገኘው። ትልቅ መሻሻል መጥቷል። ማህበረሰባችን ከየትኛውም ጊዜ በላይ ፋርማሲ ውስጥ ሄዶ አገልግሎት የማግኘት እንዲሁም ደግሞ የተሻለ አገልግሎት ማግኘት ላይ ከፍተኛ ለውጥ እየመጣን ያለው። ይሁን እንጂ በሚቀጥለው ይሄንን የማላቅ ስራ እንደ ፓርቲ የምንሰራ ይሆናል። ደቂቃዎች ተጠናቋል። አመሰግናለሁኝ። ነጻነትና እኩልነት ፓርቲ በማኒፌስቶአችሁ በተለያዩ የምርጫ ክርክሮቻችሁ ነጻነትና እኩልነት ፓርቲ ለዘብተኛ ሊብራል እንደሆነ ተናግራቸዋል። ለዘብተኛ ሊብራል የሆነው ነጻነትና እኩልነት ፓርቲ የጤናው ዘርፍ ላይ በስፋት እና በብዛት ማን እንዲሰራ ይፈቅዳል? መንግስት ወይስ የግሉ ዘርፍ? ነጻነትና እኩልነት ፓርቲ ለዘብተኛ ሊበራሊዝም ይከተላል ሲባል ቀኝና ግራ ዘመም ፖለቲካን ወደ መሀል በማምጣት ሞዴሬት የሆነ የፖለቲካ አመለካከት ኢትዮጵያ ውስጥ መምጣት አለበት ብለን ስለምናምን በዛ የተቃኘ የጤና ፖሊሲ እንዲኖረን እንፈልጋለን። ይህ ማለት የተቀናጀ የግልና የመንግስት አጋርነትና ሁሉንም ክፍተቶች መንግስትም የግሉም ዘርፍ በጋራ ሆኖ በጋራ ስኬት እንዲያመጣ እንፈልጋለን። ይህን ለማድረግ የቀረጽናቸው በርካታ የመፍትሄ ሀሳቦች አሉን ማለት ነው። ለዘብተኛ ሊበራል የሆኑ ሀገራት ከሁለቱም ከግራውም ከቀኙም መሀል ላይ ለመሆን በምታደርጉት ጥረት ውስጥ ከሚወስዷቸው እሳቤዎች ውስጥ አንዱ እንደ ጤና ባሉ ዘርፎች ላይ መንግስት ጥብቅ ቁጥጥር ያደርጋል፣ የግሉ ዘርፍ ግን ሴክተሩ ላይ ይሰማራል የሚል ነው። እንደዛ ነው የምታደርጉት ኢትዮጵያ ውስጥ? ነሰሰርሊ እንደዛ እናረጋለን ማለት አይደለም። እንደዛ ካላረጋችሁ ወይ ሂሳቢያችሁ ወይም ደግሞ አቋማችሁ ትክክል አይደለም። እሺ፣ አመሰግናለሁ። የምንከተለው አስተሳሰብ የለዘብተኛ ሊበራሊዝም አስተሳሰብ ነው። በአጠቃላይ በኢኮኖሚም በማህበራዊ ፖሊሲዎቻችንም ላይ በመንግስት ከሚደረጉ አጠቃላይ ስራዎች በተሻለ መልኩ በግሉ ዘርፍ እንዲሰማራ እናምናለን። አስተሳሰባችንም ይህንን ነው የሚያንጸባርቀው። ግለሰቦች ሊሰሯቸው በማይችሏቸው ጉዳዮች ላይ ብቻ ነው መንግስት ተሳትፎ ማድረግ ያለበት ብለን የምናምነው። ይሄ በሁሉም ፖሊሲዎቻችን ላይ የምናንጸባርቀው ሲሆን ከጤና ዘርፍ ላይ ግን
የግሉን ዘርፍ የበለጠ እንዲሰማራ እናደርጋለን። የግሉ ዘርፍ መንግስት የቁጥጥር ስራዎችን ይሰራል። የግሉ ዘርፍ ግን እጅግ በጣም በሰፊው የተለያዩ ድጋፎችን በማድረግ ማለት ነው። የጤናው ሽፋን እንደ ሀገር ቅድም ራስህ ያነሳቸው ችግሮች አሉ። እነዚህ በተጨባጭ መሬት ላይ ያሉ ችግሮች እኛም የምናምናቸው ችግሮች ናቸው። እነዚህ ችግሮችን ግን ለመፍታት በዋናነት መንግስት ፖሊሲ የማውጣት የመቅረጽ የተለያዩ ስርዓቶች እንዲፈጸሙ የማድረግን ስራ ተግባራዊ ያደርጋል። የግሉ ዘርፍ ግን በብዙዎቹ የጤናውን ዘርፍ ለግሉ በመተው የመቆጣጠር ስራ በሚሰሩ መንግስታት ውስጥ የሚነሳው ትልቁ ችግር የጤና አገልግሎት ንግድ ሆኖ የሀብታሞች ብቻ ሕክምና ስርዓት ይዘረጋል የሚል ነው። ለሀብታሞች ብቻ የሚሆን የጤና ስርዓትና የጤና አገልግሎት ነው ኢትዮጵያ ውስጥ መትከል የምትፈልጉት? በምናወጣቸው የፖሊሲ የስትራቴጂ መመሪያዎች ውስጥ መንግስት የሚያደርጋቸው ተሳትፎዎች ይኖራሉ። ለምሳሌ የግሉ ዘርፍ ለሚሰራው የጤና ተቋማት መንግስት መሬትን በነፃ ማቅረብ አለበት ብለን እናምናለን። ከውጭ የሚያስገባቸው የተለያዩ ቁሳቁሶች አሉ፣ የህክምና አገልግሎት መሳሪያዎች አሉ። ትልልቅ መሳሪያዎች በሀገር ውስጥ የሚመረቱ አይደሉም፣ ከውጭ የሚገቡ ናቸው። በእነዚህ መሳሪያዎች እጥረት አማካይነት ብዙ የጤና እክል ያጋጠማቸው ሰዎች ህክምና እያገኙ አይደለም። ለሞትም ለከፍተኛ ወጪም እየተዳረገ ያለበት ሁኔታ ነው ያለው። ስለዚህ ለህክምና መሳሪያዎችና ለመድኃኒቶች በተለይም ለህክምና መሳሪያዎች የቀረጥና የታክስ ቅናሽ ታደርጋላችሁ? እናደርጋለን። ቀጣይ ጥያቄ የኢትዮጵያ መንግስት እስካሁን ባለው ከአጠቃላይ በጀት ውስጥ ለጤናው እየሰጠ ያለው 3% እና 4% ነው። እናንተ መንግስት ብትሆኑ የጤናው በጀት ከአጠቃላይ ዓመታዊ በጀቱ ስንት በመቶ እንዲሆን? 15% እናደርጋለን። 15% የምታደርጉ ከሆነ በአንድ በኩል የመንግስትን ገቢ እየቀነሳችሁ ነው ያላችሁት። ምክንያቱም ቀረጥ የምትተው ከሆነ ታክስ የምትቀንሱ ከሆነ የመንግስት ገቢ እየቀነሳችሁ ነው። የመንግስት ገቢ የቀነሰ መንግስት እንዴት የመንግስት ወጪን ያሳድጋል? ወጪዎቻችንን እንቀንሳለን። ምክንያቱም ሀገሪቷ ለጦርነት የምታወጣቸው ከፍተኛ ወጪዎች አሉ። ከሀገሪቷ ከአጠቃላይ በጀት ለጦር መሳሪያ የሚያገለግሉ የሚወጡ ወጪዎች በብዙ ዶላር የሚቆጠሩ ናቸው። እነዚህ ወጪዎቻችንን ሙሉ በሙሉ በመቀነስ ለጤና ስራችንን የምናውልበት ሁኔታ ነው የምንፈጥረው። የጤና መድህን ኢንሹራንስ ላይ አሁንም የተጀመረው ስራ አለ። ይህንን ስራ ደግሞ በሰፊው አጠናክረን የምንሄድበት ሁኔታ ነው የምንጀምረው። ቅድም በንግግራችሁ ላይ የጤና ዘርፉንና ፖሊሲውን ሪፎርም እናደርገዋለን ብላችኋል። ምኑን ነው ሪፎርም የምታደርጉት እና እንዴት ነው ሪፎርም የምታደርጉት? ሪፎርሙ ሁሉን አቀፍ የሆነና አጠቃላይ ጤና አገልግሎቱ እንዲሻሻል የሚያደርግ ነው። ከዚህ አንጻር ብዙ ማሻሻያዎች ይፈልጋል። አንደኛ የጤና ዘርፉ የኢንፍራስትራክቸር ችግር አለበት ብለን እናምናለን። በቂ ጤና ኬላዎች፣ በቂ ጤና ጣቢያዎች፣ በቂ ሆስፒታሎች፣ በቂ የላቦራቶሪ አሰራር፣ በቂ ግብአቶች የሉም። ማን ነው ይሄን እንዲያሟላ የምታደርጉት? ይሄንን መንግስትም የግሉም ዘርፍ ሁለቱም በቅንጅት እንዲሰራ እንፈልጋለን። የመንግስት ሚና መቆጣጠር ይሆናል ለዘብተኛ ሊበራል በመሆናችን ምክንያት ብለዋል። ሙሉ በሙሉ እንቆጣጠራለን ማለት አይደለም። ሙሉ በሙሉ ለግሉ ዘርፍ እንሰጣለን ማለት አይደለም። ሞዴሬት ወይም ለዘብተኛ ሊበራሊዝም እንከተላለን ማለት ሚዛናዊ የሆነ አሰራር እንተክላለን ማለት ነው። በሁሉም አሰራራችን ከላይ እስከታች ሚዛናዊ የሆነና ወጫችንንና ገቢያችንን ያመጣጠነ የማህበረሰቡን አገልግሎት ከፍ ሊያደርግ የሚችል የህዝብን ፍላጎት የሚያይ የህዝቡን ኪስ የማይጎዳ አገልግሎቱ ደግሞ የተሻለ አገልግሎት በየቦታው እንዲኖር እናደርጋለን። ሆስፒታሎቻችን ባዶ ሆስፒታሎች እንዲሆኑ አንፈልግም። የቆመ ማሽን እንዲኖር አንፈልግም። ሁሉም አገልግሎት አክቲቭ ሆኖ ማህበረሰቡ እንዲያገኝ እንፈልጋለን። የእናንተን ርዕዮተ ዓለም የሚያራምዱ ሀገራት መካከለኛውን የመረጡት ጭምር በህክምና አገልግሎት አሰጣጥ የመድኃኒት አቅርቦትን ብናይ ብዙዎቹ ለግል አስመጪዎች ዘርፉን በመተው መንግስት ህግ የማስከበር ስራ ይሰራል። እናንተስ በመድኃኒት አቅርቦት ላይ የሚኖራቸው አቋምና አሰራር ምንድን ነው? መድኃኒት አቅርቦት ትልቁ ችግር ኢትዮጵያ ውስጥ እንደሆነ እንረዳለን። ብዙ ቦታ የጤና መዲናችንም አንዱ ትልቁ ክፍተት ብለን የለየነው የመድኃኒት አቅርቦት ነው። ቅድም ሲነሳ እንደነበር ይሄንን የምናሻሽለው በብዙ መንገድ ነው። አንደኛ አቅርቦቱን አገር ውስጥ በማምረት ነው። በዋናነት አብዛኛው መድኃኒት ኢትዮጵያ ውስጥ መመረት ይችላል ብለን እናምናለን። ይህ ለግሉ ዘርፍ የተሻሉ ማበረታቻዎችን በመስጠት ኢትዮጵያ ውስጥ ብዙ መድኃኒቶችን ማምረት እንችላለን። ሁለተኛ ቀረጥ በመቀነስ ነው። ከውጭ የሚገቡ መድኃኒቶች በተሻለ ቀረጥ ኢትዮጵያ ውስጥ እንዲገቡ እንፈልጋለን። ይህ ለማህበረሰቡ እንዲደርስ ማለት ነው። ሌላው ደግሞ አጠቃላይ ጤናው ዘርፍ ላይ ያለውን በጀት ማሻሻል ነው። ቅድም ሲነሳ እንደነበረው
ጥሩ። የጤና መረጃ አያያዝ ብዙዎቹ ለዘብተኛ ሊበራሊዝምን የሚጠቀሙ ሀገራት ትልቁ ፈተና ነው። የጤና መረጃዎች በግል ተቋማት ስለሚያዙ የግለሰቦች የጤና መረጃ ላልተፈለገ ዓላማ ይውላልና ተጋላጭ ነው የሚል ነው። ኢትዮጵያ ውስጥም ያለው ስጋት ይሄ ነው። እናንተ መንግስት ስትሆኑ በአንድ በኩል ዘመናዊው የጤና መረጃ አያያዝ፣ በሌላ በኩል የግለሰቦች የመረጃ የመጠበቅ ነጻነት እንዴት ታስታርቁታላችሁ? ወሳኝ ጥያቄ ነው። ኢትዮጵያ ውስጥ የጤና መረጃ በትክክል ይመዘገባል፣ ሪፖርት ይደረጋል ብለን አናምንም። እንደ ነጻነትና እኩልነት ፓርቲ የሚቀርቡት ሪፖርቶች ዓለም አቀፍ ስታንዳርድን ለማሟላት ትክክለኛ መሬት ላይ ያለው መረጃ ሪፖርት እንደማይደረግ እንገነዘባለን። ስለዚህ ትክክለኛው መረጃ ሪፖርት እንዲደረግ አስፈላጊውን ቁጥጥር በጤናው ዘርፍ ላይ እናደርጋለን ማለት ነው። ሌላው ደግሞ የመንግስት ተቋማት ራሳቸው አክቹዋልና ትክክለኛ የሆነውን መረጃ ለመንግስት ሪፖርት ማድረግ አለባቸው ብለን እናምናለን። ምን በማድረግ ነው የኛውን ችግር የምታስተካክሉትና ምን አይነት ስርዓት ነው የምትዘረጉት? ዲጂታላይዜሽንና ኢሄልዝ በማስፋፋት ነው። በአሁን ሰዓት ቴክኖሎጂን በመጠቀም ትክክለኛና ታማኝ ስርዓት መዘርጋት ከተቻለ ቴክኖሎጂ እጅግ ትልቁ ሚና ይጫወታል። ነገር ግን ያ የቁጥጥር ስርዓት የተበላሸ መሆን የለበትም። ትክክለኛ ስርዓት መሆን አለበት። ቴክኖሎጂ በራሱ መፍትሄ አይሆንም፣ መሳሪያ ነው የሚሆነው። ቅድም የፖሊሲ አማራጮቻችሁን ስታቀርቡ የጤና ባለሙያ ገንዘብና ገንዘብ ነክ ያልሆኑ ድጋፎች ይደረግለታል ብላችኋል። ምን አይነት የገንዘብ ነክ ያልሆኑ ድጋፍ ነው የምታደርጉት? ገንዘብን በተመለከተ ደሞዙ እናሻሽላለን ነው የሚከፈለው። ደሞዝ አሁን ካለበት ከየት ወደ የት ታሻሽሉታላችሁ? አሁን በዶላር ቀየረን ስናየው አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን። $500 የምታረጉት ከሆነ በ5 እጥፍ ታሳድጉታላችሁ ማለት ነው። ከዚህ ሀገር በጀት ላይ 5% ጭማሪ እያደረጋችሁ ነው። ከየት ነው የምታመጡት? የኛውን ጭማሪ ወጪዎችን በመቀነስ ነው። ቅድም ለምሳሌ የትኞቹን ወጪ ትቀንሳላችሁ? ትምህርት ላይ ነው የምትቀንሱት? መንገድ ላይ ነው የምትቀንሱት? እኛ በጀት ድጎማ ላይ ነው የምትቀንሱት? እንደ ነጻነትና እኩልነት ፓርቲ እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለን እናምናለን። ጦርነትን ስናስቆም የምናገኘው ብዙ ገንዘብ አለ። መረጃ ልስጦት፣ ከአጠቃላይ በጀት ውስጥ ለመከላከያ እየተበጀተ ያለው 8% ነው። ይህ ሀገር ያለበት ቀጠናና ራሱን ለመከላከል የሚያደርጋቸው ዝግጅቶች መሰረት በማድረግ መከላከያ በጀት ያስፈልገዋል። እናንተ ብትሆኑ 8% ያለውን ከአጠቃላይ በጀት የመከላከያን ስንት አድርሳችሁ ስንት በመቶን ወደ ጤና ትወስዱታላችሁ? እሺ፣ በአጠቃላይ እኛ ለጤና ባለሙያ የሚከፈለው ክፍያ ፍትሃዊ ነው፣ ትክክለኛ ነው ብለን አናምንም። አጎራባች ካሉ የጎረቤት ሀገራት እነ ሩዋንዳን ብንወስድ፣ ሌሎች አፍሪካ እነ ኬንያንም ብንወስድ ከኛ ጋር ተመሳሳይ ሆነው የሚከፍሏቸው የጤና ሰራተኞች ቁጥር ከኢትዮጵያ ጋር ተመሳሳይ ነው። ለማነጻጸር እነሱ የተሻለ ነው እየከፈሏቸው ያሉት። አነስተኛ ህዝብ ቁጥር አላቸው። በህዝብ ቁጥራቸውም ቢሆን ካላቸውም ገቢ አንጻር ግን የሚከፍሉት ክፍያ እጅግ በጣም ከኛ የተሻለ ነው። እኛ መክፈል ያለብንን ክፍያ አይደለም ለጤና ባለሙያዎች እየከፈልን ያለ ነው። የኔ ጥያቄና የጤና ተቋማት መንግስት ብትሆኑ መጀመሪያ የሚያቀርቡላችሁ ጥያቄ እናንተ ባነሳችሁት ቁጥር መሰረት $100 ወደ 500 እንከፍላለን። እንደዛ ነው ያስቀመጥነው። በዛ መሰረት ለመክፈልም ቅድም ያለውን የጦርነትን የማስቆም ስራ እንሰራለን፣ ኮራፕሽንን እንከላከላለን፣ የተለያዩ አላስፈላጊ የሚወጡ ወጪዎችን የመቀነስ ስራዎች እንሰራለን። ከዛ ውጭ የገቢ ምንጫችንን እናሰፋዋለን። የገቢ ምንጭ አሟጠን እየተጠቀምን አገሪቷ ከምታመነጨው ኢኮኖሚ አይደለም ገቢ እየተሰበሰበ ያለው። አሁን $500 እናደርሳለን የሐኪሞችን ክፍያ ያላችሁትን ከ5 ወር በኋላ ይሄ ምርጫ ከተከናወነ በቀጣይ ዓመት ነው መንግስት የምትሆኑት። ይሄኛውን ቃል እየሰማችሁ ነው ሐኪሞች የምትተገብሩበት ነው? ለማማለል ያቀረባችሁት ቁጥር ለማማለል አይደለም፣ የምንተገብረውና የምናደርገው ነው። የምናወራው ስለ ሰው ነው። ሰው ተኮር ነው። ሐኪም እየራበው እየተራበ ልጁ እየተራበ ሌላውን ሰው አድንልኝ ብሎ ማለት ይከብዳል። ይሄ ህሊና ያለው ሰው እንኳን የሚያደርገው ተግባር አይደለም። እርቦኛል መስራት አልችልም እያለን ያለው ጥያቄው የዚህ ሀገር ጥያቄ የህሊና ሳይሆን የአቅምና የበጀት ነው። ህሊና ያለው የአቅምና የበጀትን ጉዳይ ለማስተካከል ነጻነትና እኩልነት ፓርቲ ብዙ ያስቀመጣቸው አቅጣጫዎች አሉ። አንደኛ የጤና ዘርፉን አሰራር በማዘመን የግዢ ስርዓትና ቴክኖሎጂን በመጠቀም ወጪን መቆጠብ ነው። አንደኛው መንገድ ወጪን መቆጠብ ነው። ሌላኛው የጤና መድህኑን ማሻሻል ነው። ጥሩ፣ አመሰግናለሁ። ደቂቃችን ተጠናቋል። ወደ ኢዜማ አልፋለሁኝ። ኢዜማ በማኒፌስቶአችሁ ላይ በነጩ የቃል ኪዳን ሰነድ ብላችሁ ይፋ ባደረጋችሁት
የጤና ባለሙያ ህይወቱን ትርጉም ባለው መልኩ መምራት የሚያስችል ደሞዝና ጥቅማ ጥቅም ይከፈለዋል ብላችኋል። ከስንት ወደ ስንት ነው የምትከፍሉት? የምታሳድጉትን ያህል በጀት ከየት ነው የምታመጡት? እሺ እናመሰግናለን። እውነት ነው ሌሎችም እንዳሉት የጤና ባለሙያው አሁን እየተከፈለው ያለው ደሞዝ በቂ ነው ብለን አናምንም። ነገር ግን ይሄን የምንጨምረው የተለያዩ ሜካኒዝሞችን በመፍጠር ነው። የመጀመሪያው የባለሙያውን የሰዓት ነጻነት እናከብራለን። ባለሙያው በተጨማሪ ስራ ሊሰራባቸው የሚችሉ ሜካኒዝሞችን እንፈጥራለን፣ ተጨማሪ ገቢ እንዲያገኝ። በተለይም ፕራይቬት ዊንግ በሚል እዛው በመንግስትም ሆነ በተለያዩ ተቋማት ላይ ሰዓታቸውን ተጠቅመው ተጨማሪ ገቢ እንዲያገኙ እናደርጋለን። ይህ አማራጭ እኮ አሁን እየተተገበረ ነው። ሙሉ ለሙሉ እየተተገበረ አይደለም። የማስፋት ነው እንጂ አዲስ ሀሳብ አይደለም። እየተተገበረ አይደለም። በዛ ላይ ደግሞ ሁሉም ደግሞ በዛ ላይ ተሳታፊ እየሆኑ አይደለም። ሁለተኛ ጥቅማ ጥቅሞች ላይ ማዕከል ያደረገ ስራ እንሰራለን። እንደምናውቀው ነው እኔንም ጨምሮ ከወላጆች ቤተሰቦቻቸው የሚታከሙበት ሲስተም፣ የመንቀሳቀሻ ትራንስፖርቴሽን ሲስተም፣ እንዲሁም ደግሞ ወጥተው የሚኖሩበት ቤት ኪራዩ ነው የዚህ ሀገር ትልቁ ችግር። ቤት የሚያገኙበትን ሲስተም እንዘረጋለን። ስለዚህ ቀጥታ የደሞዝ ጭማሪውን እንኳ ባናደርግ በእነዚህ ጥቅማ ጥቅሞች በመደጎም የጤና ባለሙያው የተሻለ ገቢውን በአግባቡ የሚጠቀምና እንደዚሁም ደግሞ ከችግር የሚላቀቅበትን ሜካኒዝም እንፈጥራለን። ስለዚህ እናረጋቸዋለን ብለው ከገቡት ቃል ውስጥ አንዱ በአይነት የሚደረግ ድጋፍ፣ አንደኛ የትራንስፖርት ችግራቸውን መቅረፍ፣ ተሽከርካሪ ልታቀርቡ ነው። ሁለተኛ የመኖሪያ ቤት ችግር መቅረፍ፣ መኖሪያ ቤት ሰርታችሁ ልትሰጡ ነው። ፐብሊክ ፕራይቬት ፓርትነርሺፕ የሚባል አለ። የመኪና አቅርቦት ለምሳሌ ባላቸው ደሞዝ ከመኪና አቅራቢ ድርጅቶች ጋር እየተመካከሩ የተወሰነ የደሞዛቸውን በመቆጠብ ከሚኖራቸው ላይ ያንን መኪና ይሄን ለማድረግ መንግስት መሆን አይጠበቅባቸውም። የትኛውን ባንክ ያደርጋል? የኔ ጥያቄ መንግስት ይሄን ሲስተም አልዘረጋም። መንግስት ይህን ሲስተም መዘርጋት አልቻለም። ማንም የጤና ባለሙያ ሄዶ አንድ የሕክምና ባለሙያ ገቢው እስከቻለለት ድረስ እና ኮላተራል አድርጎ ማቅረብ እስከቻለ ድረስ ኮላተራልም የለውማ። አሁን ከጤና ባለሙያ ኮላተራል ነው ለሕክምና ባለሙያ እሱን ነው እያልኩኝ ያለሁት። ከባንክ ጋር ሳይሆን መኪና ከሚያመርቱ ድርጅቶች ጋር ውል በመፍጠር አንደኛ የስታፍ ፐርሲስት አድርጎ የማቆያ ሜካኒዝም ነው። የጤና ባለሙያው ለስደት እየተጋለጠ ያለው አንዱም የሚቆይበት ሜካኒዝም ስላልፈጠረ ነው። ስለዚህ ከዚህ ጋር በማያያዝ ከደሞዙ ላይ የተቆረጠ እሱም ጥቅም ያገኛል፣ ሰራተኛውም ይቆያል። ደሞዙ ለመኖር አልበቃውም ትላላችሁ። በሌላ በኩል ከደሞዙ እየተቆረጠ መኪና ይገዛል። ከየት አምጥቶ ነው ከደሞዙ የሚቆረጥ መኪና የሚገዛው? እሱን እያልኩኝ ነው ያለሁት። መኪናውን አንድ ስፔሲፊክ አይተም ማድረግ ነው እንጂ በአብዛኛው ቤት ኪራይ እንደዚሁም በልቶ በምን አይነት መንገድና በምን አይነት አማራጭ ነው ለሕክምና ባለሙያዎች የምታቀርቡት? በሁለት አይነት መንገድ፣ አንደኛ መንግስት የሚሳተፍበት ፕሮግራም ይኖረናል። ሁለተኛ ደግሞ ከፕራይቬት እንዳልኩ ፐብሊክ ፕራይቬት ፓርትነርሺፕን በመፍጠር ሐኪሞቻችን የጤና ባለሙያዎቻችን አጠቃላይ በዚህ ሲስተም ውስጥ ኢንቮልቭ እንዲሆኑ እናደርጋቸዋለን። ይሄንን ከቀነስንለት ከዛ ደግሞ ተጨማሪ ያለውን ጊዜ መቼም 24 ሰዓት ተሰጥቶናል። ከዛ ውስጥ የመንግስትን ሰዓት ተጠቅሞ ቀሪውን ጊዜ ደግሞ በተለያዩ በግል የሚሰራቸውን እድል ከሰጠነው ተጨማሪ ገቢ የሚያገኘት እድል ይኖራል። ያ ማለት ግን ደሞዙን አንጨምርም ማለት ደግሞ አይደለም። ሀገሪቱ በምንታመነጨው ገቢ ምንጭ መሰረት እየጨመርንለት እንሄዳለን። ለምሳሌ የተጨባጭነት ጥያቄ ላንሳ። ለ500 ሺህ የሕክምና ባለሙያዎች መንግስት በረጅም ጊዜ ክፍያ ቤት ይገነባል ብላችሁ ብታስቡ፣ አንድ ቤት በዝቅተኛ ዋጋ በ2 ሚሊዮን ብር ይገነባል ብለን ብናስብ 1 ትሪሊየን ብር ያስፈልጋቸዋል። this is perception በነገራችን ላይ መጀመሪያ ቁጥሩ ላይ እንስማማለን ምንስማማ። ሁለተኛ ደግሞ ከዛ ውስጥ ደግሞ ምን ያህሉ ቤት አለው ምን ያህል የሌለውም የሚለውንም እንስማማ። አላችሁ ዳታ አላችሁ የመረጃው በዚህ ያክል ቤት ይሄን ያህል እናቀርባለን። እሱ ለዛ ነው በጥናት ላይ የተመሰረተ ኢዜማ ምንም ነገር ያለ መስረጃ ያለ ጥናት አይሰራም። ዝም ብለን በግልፍተኝነት በስሜታዊነት ይሄን እናደርጋለን ብለን ነገ የዛሬ 5 ዓመት ደግሞ እንደዚህ ብልጽግናዎች እንደሚጠየቁት እንድንሸማቀቅ አንፈልግም። ስለዚህ ምን ሰራውን ስራ በአግባቡ ጥንቅቅ አድርገን እንናገራለን። ቃል እንድትገቡ የቃል መግባት ጥያቄ ያቀርብለታለሁ። በ5 ዓመት ውስጥ መንግስት ብትሆኑ ምን ያህል የጤና ባለሙያዎችን ቤት በረጅም ጊዜ ክፍያና በሌሎች አማራጮች ታቀርባላችሁ? የጤና ባለሙያዎችን ነጩ ማኒፌስቶ ላይ እንዳየኸው በተለይ የጤና ባለሙያዎችን የሰው ሀብት አስተዳደር በተመለከተ ጥልቅ ጥናት ያስፈልጋል። ከዛ ጥናት ላይ ተነስቶ አሁን ጓደኛዬ እንዳቀረበው ዶክተር እንዳቀረበው የሚሰሩ ጥቅማ ጥቅምን የሚያስከብሩ ሌሎች ደግሞ ድጎማዎች ይኖራሉ። ከዛ በላይ ግን ከጥቅማ ጥቅም ጋር ተያይዞ የክብር ጥያቄዎች አሉ። የባለሙያውን የክብር ጥያቄ በሚመልስ መልኩ ጥናቶቻችንን አድርገን መፍትሄ እንሰጣለን ነው ያለው። የምታጠኑት ጥናት ነው እንጂ አሁን የምትገቡት ቃል የላችሁም። በዚህ መድረክ ላይ ጥናት እናደርጋለን ነው እያሉኝ ያሉት። ቃል ዕዳ ነው በነገራችን ላይ ቃል የማይተገበር ነገር የምትሆኑ ይሄኛውን ዕዳ ለመሸከም ፈቃደኛና ዝግጁ ናችሁ? ይኸውልህ አንዳንድ ነገሮች መረጃዎች ባክግራውንድ ጥናት ያስፈልጋቸዋል። ዝም ብሎ እንደዚህ እናደርጋለን በማለት ብቻ መፍትሄ የሚመጣ አይደለም። የተወሰነ ጊዜ
በነገራችን ላይ መንግስት እኮ አንዱ ችግሩ የባለሙያውን ችግር አለመስማቱ ነው። መጀመሪያ ማዳመጥ ይጠይቃል። ፖለቲሳይዝ ነው የሚያደርገው አይደል? የጤና ባለሙያውን ችግር ያንን ማጥፋት አለብን።